በሳሌ ታሽነው ቡራ በጣም ነው የተናቀ። ይሄ ቁጫጭ የሆነ ልጅ የጀማውን ክብር ነው ያዋረደው። ንዝረት በጣም ነው የተደፈረ። የሆነ ነገርማ ማድረግ አለበት። እስኪ የሆነ ሐሳብ አስብ። የሆነ ሐሳብ አንድ ነገር አስቤያለሁ። ምንድን ነው ያሰብከው? እሱን በተግባር አሳያለሁ። ወንድሜ አንዴ ላውራክ። አኔ መጣሁ። ወንድሜ ማታም ሳታወራኝ ተኛክ። ጧትም ላውራ ስል ጥለኸኝ ወጣ። ቆይ ያደረኩክ ነገር አለ እንዴ? ያደረግሽው ነገርማ ታውቂያለሽ። እንድነግርሽ ነው እንዴ ፈልጊ? ወንድሜ አስጨነከኝ እኮ። ቆይ ለምን አትነግረኝም? ምንድነው ያደረኩክ? ከዛ ልጅ ጋር ፍቅር ጀመረሻል አይደል? ከየቱ? ለምን ስሙን ልጠራ ትፈልጊያለሽ? ወንድሜ የምታወራው ምንም አልገባኝም። ከማን ጋር ነው? ከዛ መናጤ ጋር። ዳሪክ ማለትክ ነው? ቆይ ማን ነገረክ? ማንም ይንገሬ ማንም አይመለከትሽም። ግን ደግሞ ይሄ ነገር እውነት ከሆነ ቢቀርብሽ ነው የሚሻለው። ወንድሜ ግን እኮ እኔና እሱ መሀል ፍቅር አለ። ሰምኛለሽ? ፍቅር የሚባል ነገር ምንም የለም። እናንተ መሀል ሞት ነው ያለው። ይሄንን ነገር ደግሞ ከአይምሮሽ ታውጪ። ምን ነው የደበረ ትመስላለህ? እንደ ደበረኝ እንዴ ልታውቂ ቻለሽ? ያስታውቃል እኮ ፊትህን እያየው ነው። እንዴ የሰውን ፊት በማየት ብቻ ስሜቱን መረዳት ይቻላል? ቀላል ነገሮች መረዳት ይቻላል። አንዳንዴ ቀላል የምንላቸው ነገሮች ሊሸውዱን ይችላሉ። አንዳንድ ሰዎች በፈገግታቸው ሊያታልሉን ይችላሉ። ዋናው ነገር ግን መረዳት ብቻ ሳይሆን ለዛ ሰው መፍትሄ ማግኘትም ጭምር ነው። እና የምረዳ ነገር ካለ ንገረኝ። እሺ እንደዛ ከሆነ አንድ ጥያቄ ልጠይቅሽ። ይቻላል። እኔ ምንሽ ወይ ዛሬ ውሉሽ ምን ይታያል? እኔ እንጃ አይ ቲንክ ሄር ሳሎን ሄዳለሁ። ባቴጂም እኮ ቆንጆ ነሽ። ኦ ቴንክ ዩ። ያሞቀኝ ነው ደግሞ ምንድን ነው? አንሰልሽ? ኦ ማይ ሂሮ የኔ ዋቶን ይቆጨኝ ነበር። ይገባኛል። አንቺ
ስራ በእናትህ ስጠኝ። ከመጀመሩ ነው ከኔ ተደብቀሽ መጻጻፍ የጀመርሽ? እኔ መደበቅ ጀመርሽ? ሚስጥር ጀመርሽ? ነው ሰው ምን ሰው ይበደልሽ? በቃ ተሸንፈኝ። ነቀቂሽ ያው ፕሊስ ስጠኝ። አቅምሽ እኮ ነው ከኔ ጋር አትሳፈጪ የሚልሽ ገብቶሻል? አይስወር ተጣልቻለሁ። አኩርፈሽ እንደ ነው ቀላል ችግር የለም። እንዴት ነው አንቺ በዚህ ላይ የታገምሽው? ቆይ ለምንድን ነው ከኔ ጋር እንደዚህ የማይሆነው? ለምን ደም የሚሸሸኝ? እኔ እኮ ወደዋለሁ፣ ግን ለምን? እኔ ቆንጆ አይደለሁም እንዴ? ለምን? ትገርሚያለሽ። ታውቂያለሽ? በቃ ነካሊብ ማግኘት አለብሽ። እሺ በቃ ሱራዬ ከክላስ ትወጣ ከቻልክ አብረን እንሄዳለን። አሳውቅሻለሁ እሱን። እሺ ሱራዬ ባይ። አንቺ በጣም ትግስተኛ ሰው ነሽ እንበልና በተቃራኒው ደግሞ አንቺን ትግስት የሚፈታተን አንድ የሆነ ሰው እየመጣ ይረብሻል። አንቺ ግን ምንም አትይው፣ ሁሌ ዝምታን ነው የምትመርጪው። እሺ ይሄን ሰው ታዲያ ምን ታደርጊዋለሽ? እታገሰዋለሁ። እንዴ ሰውየው እኮ መታገስ የሚባል ነገር ግን ምንም አልገባውም። ጭራሽ ከቀን ወደ ቀን እየባሰበት ነው የሚሄደው። ትግስተኛ ነሽ ነው ያልከኝ አይደል? አዎ እታገሰዋለሁ። አንድ ጊንጥ የሚወድ ሰው ጊንጥ ቢነድፈው ጊንጥን የሚጠላ ይመስላል? ምክንያቱም የጊንጥ ባህሪ መናደፍ ስለሆነ። አንድ መታገስ የጀመረ ሰው የትግስቱ ጥንካሬ እንዲታወቅ የሚፈትነውን ነገር በትግስት ማለፍ አለበት። ምክንያቱም የትግስቱን ባህሪ በደንብ እንዲታወቅ። እሺ እስከ መቼ ድረስ ነው የምታገሰው? ልብ እስከ መቼ ድረስ ነው የሚመታው? በህይወት እስካለው ድረስ። ስለዚህ ትግስትህም የልብ ምትህ እስከምትመታ ድረስ ብቻ። አንቺ እስከዛ ድረስ መታገስ ትችያለሽ? አዎ የጠየከኝ እኮ ትግስተኛ በሆነ ማደርገው ነው እንጂ ሆንኩትን አይደለም። እሺ በጣም አመሰግናለሁ። እንደዚህ አይነት ሀሳብ ከሚሰጡኝ ሰዎች ጋር ማውራት ያስደስተኛል። ሌላ ጊዜም እንደዚህ አይነት ሀሳብ ሲኖርኝ እየመጣሁ እጠይቅሻለሁ። አመሰግናለሁ። ይቻላል። ግን ምንድነው የሚያስደስተ ነገር? የሳይኮሎጂ መጽሐፍቶችን ማንበብ፣ ስዕል መሳል ምናምን እነዚህ ነገሮች ያስደስቱኛል። ሳሌዎች የራሳቸው የሆነ ፍልስፍና እንዳላቸው ታውቃለህ አይደል? አዎ ልክ ነሽ። ሳሌዎች የራሳቸው የሆነ ህይወት ፍልስፍና አላቸው። ቀለምና ብሩሽን በመጠቀም ያዩትን ደስ ያላቸውን ነገር ይፈጥሩልናል። ብዙ ጊዜ ግን በራሳቸው ሀሳብ ስለሆነ ሁሉም ነገር የሚሰሩት ለሌላው ሰው አብስትራክት ይሆናል የሚባል ነገር አለ። አንተም እንደነሱ ነህ እንዴ? እኔ እንኳን እንደነሱ ለመሆን አልበቃውም። ለመሆን ግን እየጣርኩ ነው። ጎበዝ፣ እንደነሱ ከሆንክ መሆን አይቀርም። ግን አንቺ ምንድነው እዚህ ጋር ሁልጊዜ ተቀምጠሽ ሳይሽ ሁልጊዜ እየጻፍሽ ነው? ምንድነው የምትጽፊው? ስለኔ ሌላ ቀን በሰፊው አብራራለሁ። እንዴ እኔ ስለምጠይቅሽ ነው እንዴ እንደዚህ የምትሆኚው? ቢያንስ ስለምትጽፊው ነገር አትነግሪኝ? እሺ በቃ ካልሽ ይደረጋል። እኔ ልሂድ፣ ሌላ ቀን እንገናኛለን። እሺ ቻው። Your shadow dances in the moonlit glow. A fleeting dream where the stars won't go. ሳስደነገጥሽኝ እኮ ወይኔ ልቤ። ቅርታ ቲናዬ። ኦኬ በቃ ትጨነቂ። ወይኔ ፊትሽ ምን ሆነሽ ነው? አይንሽ ኮምባ ቅሯል።
ቲናዬ ሱራ የሌላ ሰው ነው ማየት አትችልም። ዮዲዬ አልገባኝም። ይኸውልሽ አንቺና እሱ እንደዚህ ሆናችሁ ሳያችሁ ይከፋኛል። ደግሞ እኮ እኔ ስቀርበው እሱ ይሸሸኛል። ሱራ እኮ ለኔ ቤስት ፍሬንዴ ነው። እኔና ሱራ እኮ ምንም ነገር የለንም። ቆይ ለምንድን ነው ግን እንደዚህ መሆኑ? ወይኔ ጂሰስ በቃ እንደዚህ አትሁኚ። ዮዲ ፍሪ ሆነሽ ለመቅረብ ሞክሪ ፕሊዝ። እንደዚህ አትሁኚ ቃል ግቢልኝ። ፕሮሚስ እሞክራለሁ። ዮዲ በቃ እኔ ልሂድ። እሺ ያሳለው ጉዞዋን ካላንተ ፍቅር ያሳለው ጉዞዋን ካላንተ ፍቅር ከእድሜ ይሰረዝ ተቆርጾ ይቅር ፍቅር ከሞላበት የትም ሆነ ይመቻል ፍቅር ከሞላበት ፍቅር የሚባል ነገር ምንም የለም። እናንተ መሀል ሞት ነው ያለው። ይህንን ነገር ደግሞ ከአይምሮሽ ታውጪ። ዓለም ይሰለቻል ለመለበ ሰውነት ያምራል ሰውነት ለመለበ ሰውነት ያምራል ሰውነት ከንፈርክ በጎርሰው አቅፌህ እንደ እናቴ ቆይ ዛሬ ምንድን ነው ያልሽ? ምንም ማለት ነው። ምንም አልሆንኩም ትይኛለሽ እንዴ? ምን ናፍቄሽ ነው? በጣም ደብሮኛል ዛሬ እኮ። ድብርቱ የሚቆየው እኮ እኔ ሳልመጣ ነበር። አሁን ነው የመጣው። ፈታቢ እንደውም ነይ ተነሽና ከቢ ድብርቱን ላትሳልሽ። ኡፍ ሳሚ ተወኝስ። ራስሽን በራስሽ አታርቂኝ። ተነሽና ከቢ በቃ ነው ወጣው። ዛሬ በጣም ደብሮኛል። ምን የቸገረሽ ምናምን ነገር አለ እንዴ? እኔማ ምን ቸገረኛል? ብሩክ ዲቦን ካሁን በኋላ ዳሪክ እንዳታገኙ አላት። እንዴ ታዲያ ይሄ ካንቺ ላይፍ ጋር ምን ያገናኛል? ማለት ጓደኛዬ ናት እኮ እንዴት የሷ ጭንቀት አይጨንቀኝም? ምን እያልክ ነው? እሱማ ልክ ነሽ፣ ግን ዳሪክም ቢሆን በሷ ህይወት ውስጥ ባይገባ ነው የሚሻለው። ማለት ይዋደዳል እኮ በጣም። እንዴት የሰው ልጅ ፍቅርን ለመለየት ይሞክራል? እሱም እኮ ቢቷት ነው የሚሻለው። ማለት የሚወዳት ከሆነ። ምን እያልክ ነው? ምን ማለት ነው? ቡራም ቢሆን እኮ የሆነ ዝም ብሎ ተዋት አይለውም። የሆነ ቢዝነስ የሚሰራበትን ገንዘብ ይሰጠው የሆነ። ያና ይሄ ምን አገናኘው? እነሱ እኮ ሊያጡት ያሉት ፍቅራቸውን ነው። እነሱ እኮ በጣም ነው የሚፋቀሩት። ገንዘብ እኮ እነሱ ህይወት ውስጥ ምንም ነው። አይምሰልሽ። ይኸውልሽ ወንድ ልጅ ሴት ልጅ የምትፈልገውን ነገር በገንዘቡ ማድረግ ካልቻለ ምኑን አፈቀረ? ምን ለዛ ነዋ ጊዜን ሳይሆን ገንዘብን እየሰጠኸኝ ያለው እንዴ? አይደለም ጽም እኔ እና አንቺ ጋማ ሁሉም እኮ ሙሉ ነው። በጣም ነው የሚዋደዱት። እንዴት ብዬ ልንገርክ? ቆይ ብሩክ ጓደኛ ካደለ ለምን አትጠይቀውም? ምን እያልሽ ነው? እኔ ከሱ በላይ ለእህቱ የሚሻለውን ነገር አላውቅም። በዛ ላይ ቡራ ማንንም ነው የማይሰማው። በምድር ላይ እኮ ከፍቅር በላይ ምንም ትልቅ ነገር የለም አይደል እንዴ? አንተ ዝም ብለሽ አትጨነቂ።
አሁን ሄደን ምሳ እንበል። እነሱ ራሳቸው እኮ ያንቺን ያክል አይጨነቁ። በጣም ይቅርታ። ይቅርታ ደግሞ ምን አመጣው? የኔ ጭንቀት ይጨንቃል ብዬ ችግሬን ስለነገር። ይሄ እኮ ያንቺ ጭንቀት አይደለም፣ የሰው እኮ ነው። ምን ማለት ነው? ጓደኛዬ እኮ ነው። ቢያንስ የሆነ ነገር ማድረግ ባትችል እንኳን ዝም ብትል ይሻለኝ ነበር። በጣም አዝናለሁ። ወዴት ነው? ምሳ እንብላለች። እኔ በቃ ከጓደኞቼ ጋር በቃ ደከመሻ? አይ አልደከመኝም። ከፈተሽ እኮ ዛሬ ሆነሽ ነው። ገፋው ግን ምን ሆነሻል? የሆንሽው ነገር አለ? ኧረ ምንም አልሆንኩም። እንዲሁ ሌሊት እንቅልፍ ስላልወሰደኝ ትንሽ ደክሞኛል። በቃ ሁሌ ማታ ማታ ስንለያይ ድጋሚ የምንገናኝ አይመስልሽማ? ለዛ ነው በቂ እንቅልፍ ሳትኝ የመጣሽ እንደዚህ የምትተኝ። ውሎ አዳራችን አንድ ላይ ሆኖ አብረን ውለን ብናድር ደስ ነበረ። ምን ሆነሻል እናቴ? ዛሬ ልክ አይደለሽም። አይ ኧረ ምንም አልሆንኩም። እንዲሁ ማታ እኔም ይሄንን ሳስበው ነበርና ሀሳባችን አንድ መሆኑ ደስ ብሎኝ። እሺ ባላምንበትም ይሁን። ታውቃለህ፣ እዚህ ምድር ላይ አንተ እንደማጣት የሚያስፈራኝ ምንም ነገር የለም። ስለምን ማጣት ነው የምትዩ? አልገባኝም። እንደምታጭኝ እያሰብሽ ነው እንዴ ያለሽው እናቴ? ታሪኬ በጣም ነው የምወድክ። አንተም ማጣት አልችልም። ቆይ ሱስ እኔ እንዴት አድርጌ ነው የምችልበት? ምን እያልሽ ነው ያለሽው? እኔ ካንቺ ጋር ማስባቸው ወደፊት ብዙ ነገሮች እንዳሉ እየነገርኩሽ ለምን ይሆንሽውን በግልጽ አትነግሪኝም? ምንም እኮ አልሆንኩም። አንድ አይደል አንዳንዴ የምንወዳቸውን ሰዎች ብናጣቸውስ ብለን የምናስበው ነገር እንደዛ ተሰምቶኝ ነው። ታውቂያለሽ እዚህ ምድር ላይ የሰው ልጅ የሚፈልገው ነገር በጣም ብዙ ነው። ያንን ነገር አገኘም አላገኘም መኖሩ አይቀርም። ለሰው ልጅ ግን በጣም ትልቁ የሚያስፈልገው ነገር አየር ነው። አየር ካላገኘ የሰው ልጅ መኖር አይችልም። ልክ ለዚሁ ካንቺ መራቅ ሲጀምር መኖር አቆማለሁ። አመሞት ጀመራለሁ። በቃ አጣዋለሁ ብለሽ ምንም ስጋት አይግባሽ። ምን ያጠገብሽ ነኝ? እኔም እኮ አንተ ውስጥ ልክ እንደ አሳ ነኝ። ታውቃለህ፣ አሳ ውሃ ውስጥ የሚኖረው ውሃውን ስለሚወደው ብቻ አይደለም። ልክ ከውሃ መውጣት ሲጀምር መሞት ስለሚጀምር፣ እኔም ልክ አንተን መራቅ ሲጀምር ማጣት ሲጀምር መሞት ጀምራለሁ። እናቴ ወይኔ ጉዴ! ቲና ፊትሽን ጥለሻል። በሰላም የተፈጠረ ችግር አለ እንዴ? አረ ሰዎች ነገሩ ወደ ሌላ አቅጣጫ እየሄደ ነው ያለው። ማለት ነው ቲኑ፣ ምንድን የተፈጠረው? ለምን አልነገረኝ? እያስጨነቅሽ ነው እኮ። ሰው እንዴት በዚህ ልክ ፍቅር ውስጥ ይሆናል? ታውቃላችሁ፣ ክብሯ ሲያሳስባት እኮ ነው በግልጽ መታ ከአንዴ ሙላ ጊዜ ታይልኝ ያለችኝ። ማለት ቲና ማን ነው የሚተው? ለምን በግልጽ ማታወልቁ? ዮዲት ናታ። ከሱራ ጋር ያለን ግንኙነት ደስ እንደማይላትና ምን እንደሆነ ጠየቀችኝ። ጓደኛሞች እንደሆነ ከዚህ በፊት ነግሬሻለሁ ብላትም ልታምን አልቻለችም። ታውቃላችሁ፣ ፊቷ ላይ የሚነበብ ፍቅር ነው ያለው። እንደ ሴት ግን
ከባድ ነገር እያሳለፈች እንደሆነ ይሰማኛል። ይሄ ድጋሚ ራስ ይሆነልኝ ምን ማድረግ ነው የምችለው? እናት ምን ታደርገዋለህ? እርግጥ ነው ሩታ በጣም ተሳዝናለች። በጣም ግን ደግሞ አላ በዚህ ልክ ተማልሽ አልጠበቅም። የሆነ ነገር ካላደረግን በጣም ትጎዳለች። አይ ዶንት ኖ ምን ማለት እንዳለብኝ። ሰዎች ሱራ ለሷ ስሜት እንደሌለው እናውቃለን። ግን ጋይስ we have to do something. ያ she's right. ለምን እንደዛ ብሎ ነገር የለም። ቀላል እኮ ነው። በቃ ጀስት ሱራፌልን እንጠራዋለን። ስላለው ስለተፈጠረው ነገር እንዲነጋገሩ እንዲስማሙ እናደርጋለን። ከዛ በቃ አብረው ይሆናሉ። አው ለምን እንደዛ እናደርግም? ይሄ ፈጽሞ ማን ነገር ነው ያስባችሁት እንዴ? ለምን ማለት ሲጀመር ለሷ ፊሊንግ ከሌለው ሰው ጋር አብራ በመሆኗ ራሱ ከጥቅሙ ይልቅ ጉዳቱን የሚያመዝነው። ደግሞ ሱራም ቢሆን ከማይፈልገው ሰው ጋር ምንም አይነት ግዴታ የለበትም። አረ እንዴት ይሄን አላሰብኩትም? ይሄማ የማይሆን ሐሳብ ነው። ቆይሽኛ እዚህ ጋር ምን ያደርጋል? ተጨነቀኝ። ረጋ ብለን ሁለቱንም የማይጎዳ ሐሳብ ነው ማሰብ ያለብን እንጂ ሱራን ጠቅመን ዮዲትን መጉዳት እንዲሁም ደግሞ ዮዲትን ጠቅመን ሱራን መጉዳት ፈጽሞ የለብን። Guys, I have good idea. የምን አይዲያ ነው? ለምን አትነግረንም? ኦኬ ሷን የሚፈልገው ቴላስ ለምን ከሁለት አንዳችን ቀርበን ሱራን ለማረሳሳት አንሞክርም? sometimes እኛ ሰዎች አንድ ሰው ሞር ባወቅነውና በቀረብነው ቁጥር ፍቅር የሚመስል ኮምፈርት ዞን ውስጥ እንገባለን። ከዛን ደግሞ ከዛ ስሜት ውስጥ ላለመላቀቅ ስንል ከራሳችን ጋር እንጣላለን። ስለዚህ ከሁለት አንዳችን ይሄን ነገር ማጥፋት ያለብን ይመስላል። yes ስለዚህ አንተ ወይስ እሱ? መቼስ እኔ እንደማትተው ተስፋ አደርጋለሁ። ለምን ሲባሉ አንተ ማጥቶ ነው አንዴ ብራዘር፣ እኔ ሳይኮ ምናምን የሚባል ነገር አይገባም። ቴዲ አንተ ሰው ረጋ ብለህ ማውራት ትችላለህ። ስለዚህ አንተ አዋራት። ቲኑ ያወቃችሁ አይ ስለሚሆን እኮ ነው ችግር የለም። ኦኬ I will try በቃ አሁን ይላታ አሁን እና ምን ችግር አለው? ይሻል ካለ እንዴ ጥሩ ስልሜ ላይ ስላልሆነ ሂድና አዋራት። ኦኬ ጋይስ ተነሳተ ያንተ ሰው ያለ መስማት ነገር ከቀን ወደ ቀን እየጨመረ ነው ልበል? ሰው ያለ መስማት ችግር ነው ብለን በጣም ብዙ ጫጫታ ስላለ አንዳንዴ ሰከን ብሎ ልብን ማዳመጥ የተሻለ ሳይሆን አይቀርም ብዬ ስለማስብ ነው እንጂ እና መታኮከክ የልብ እየሰጠ ልብህን ነፍቶ እከክ በየትኛው ታሪክ ነው ልብ የሚሰጠው? እንደውም የሚታፈርበት ትልቅ በሽታ ነው እንጂ። ዝም በል ይኸውልህ፣ ትሰማኛለህ? በህይወትህ መንገድ ላይ የተቀመጠ የመሰለ ያ ውድ ነገር ላንተ ህልም ነው። ሄደ መቼም አትይዝ። ምናልባት ተሳክቶልህ ልትይዘው ትችላለህ፣ ግን ደግሞ ቀሪው የህይወት ዘመን አሁን እየኖርክ ካለው በላይ የሚያቃጥል ፍም እሳት ነው የሚሆነው። ታውቃለህ፣ እሳት ከባህሪው እንጨትና ድንጋይን ብቻ የማቃጠል አቅም ያለው። ወርቅን ለማቃጠል ቢሞክር ፈተናውን ያበዛውና ውጤቱን ያሳምረዋል እንጂ ምንም የማድረግ አቅም አይኖር። አትቀባጥር። ከእህቴ ራቅ ነው ያልኩህ። እህቴ ከእንዳንተ አይነት ሰው ጋር እንድትሆን መቼም አልፈልግም። ደግሜ እነግርሃለሁ፣ ከእህቴ ራቅ። ሁለት የሚሳሳቡ ማግኘቶችን መለያየት መሞከሩ ትርፉ ድካም የሌለው እውቀት ነው። ማግኘት ከባህሪው ደግሞ ብረትን ብቻ ነው የሚስበው። ብረት ደግሞ ከባድ ነው። አየህ፣ ሁለቱን መለያየት መሞከሩ ትርፉ ድካም ብቻ ነው።
አይገባህም ደደብ ነህ እያልከኝ ነው? ካወራሁልህ ሁሉ እሱ ብቻ ከቀረልክ እንዳልክ ይኸውልህ ትሰማኛለህ? እኔ ያንተ የድህነት መሪ የሆኑትን ቃላቶች ልሰማ አልመጣሁም። ላንተ በጣም የሚበዛብህ ጫማ ላይ ነው ያለው። ይህ ደግሞ አወዳደቀ አያምር፣ ልትወርቅ ትችላለህ። ባጭሩ አንተ ለእህቴ አትመጥናት። አንተ ምን እየሆንክ ነው? ዝም በይ እንጂ ተረጋጊ። አየህ ልክ ያልሆነው ጫማ እንደሰፋኝ ካወቅኩኝ ቀድሜ ምን ማድረግ እንዳለብኝ ማቀው ነው። ከማድረጌ በፊት የጫማው ስፋት ስለሚገባኝ ቆም ብዬ ማስብ ይመስለኛል። አሃ እኔ ነኝ ማሰብ ማልችል። እሱን አንተ ነህ። አንተ ማለት ነው። ግን ዝም በይ አላልኩሽም? እኔ አንተ ምን እንዴት እንደማደርገው ተሰማኝ። ዝም በይ። ይኸውልሽ በውሾች መሃል አንበሳ ሲመጣ ውሾች ይሮጣሉ እንጂ አይጮቱም። Doric movie, best school life. Laughing with my friends, everything feels right. Doodles on my desk, memories inside. Doric movie, best school life. Doric movie, best school life. Laughing with my friends, everything feels right. Doodles on my desk, memories inside. Doric movie, best school life.